የሰሞኑን ዘመቻ በተመለከተ ከሰኔ 10 እስከ ሐምሌ 10 የመከላከያ ሰራዊቱ በከባድ መሳሪያ መካናይዝድም ድሮንም በታገዘ የፋኖን ዋና ዋና ስትራቴጂካዊ ቦታዎችን በማስለቀቅ ድል መቀዳጀት አለባችሁ የሚል ትዕዛዝ ወርዶ ከፍተኛ ውጊያ የተደረገ ነው። ለዛ እንደማሳያቅ የደጋዳሞቱን ማንሳት እንችላለን እና በፋኖ በኩል እየተሰጡ ያሉ ምላሾች ምን ይመስላሉ? የደጋዳሞቱንም አንድ ላይ መሄድ ትችላለህ ፋኖ አበበ። ገዢው ፓርቲ እንደሚታወቀው በውሸት ቤት ውስጥ እየተማሰረ ያለ አገዛዝ ነው። ከዛ ጋር ተያይዞ ቀነ ቀጠሮ እንግዲህ ከጅምሩ ጀምሮ ከዛሬ 3 ዓመት በፊት ጀምሮ በቀነ ቀጠሮ እድሜውን የገፋ አገዛዝ ነው። ገዢው ፓርቲ በተለይ ሰሞኑን ከሰኔ 10 እስከ ሐምሌ 10 ስላወጣው ወታደራዊ እቅድና ስለከፈተው ዘመቻ በተመለከተ ላነሳልኝ ጥያቄ የብልጽግና አገዛዝ ከሰኔ 10 እስከ ሐምሌ 10 ቀን ድረስ ባለው የአንድ ወር ጊዜ ውስጥ በአማራ ሕዝብ ላይ የከፈተው የድሮንና የከባድ መሳሪያ በከባድ መሳሪያ የታገዘ የጥፋት ዘመቻ የፋኖን ህዝባዊ ትግል ለመቀልበስና ህዝባችንን በኃይል ለማንበርከክ የያዘው የመጨረሻው ተስፋ አስቆራጭ ሙከራ አካል እንደሆነ ነው እኛ በደንብ ጠንቅቀን የተረዳ ነው። የዓለም አቀፍ ማህበረሰቡም በዚሁ ልክ መረዳት መቻል አለበት ብዬ አምናለሁ። በእኛ በኩል ለዚህ ወረራ ለዚህ የጥፋት እቅድ ምላሹ እንደ አማራ ፋኖ ብሔራዊ ንቅናቄ መላው የሰራዊታችን አባል ሊያውቀው የሚገባው መላው ኃይላችን ይህንን ያገዛዙን ወታደራዊ እቅድ አስቀድሞ በማጥናትና ስልታዊ ዝግጅት በማድረግ ሙሉ በሙሉ አክሽፎታ ያገዛዙ ኃይል ከባድ መሳሪያና ድሮንን ጭምር ሚግ ጭምር መጠቀም ጀምሯል። ይህንን በመጠቀም ንጹሐንን ዜጎችን የእምነት ተቋማትና የህዝብ መኖሪያዎችን ኢላማ ያደረገ ወታደራዊ ድክመቱንና የሞራል ውድቀቱን የሚያሳይ እንጂ ይሄ ጥቃቱ የፋኖን የወደፊት መገስገስ ሊያስቆመው አይችልም። በታሪክ ሊያስቆመው እንደማይችል ትልቁ ማሳያ ነው። የፋኖ እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ምላሽ መከላከያ እንደሚታወቀው አሁን በከባድ የስነ ልቦና ጫና እንዲሁም በመፈራረስ ላይ ያለ አደረጃጀት ነው። ጠላት ባልጠበቀው ቦታና ጊዜ ፈጣንና ድንገተኛ ማጥቃት እርምጃዎችን እየወሰድን የወታደራዊ እቅዱን ማፈራረስ ችለናል። እየፈራረሰ ያለበት ሁኔታ ምን ያለ ይህንን የዓለም አቀፍ ማህበረሰቡ በደንብ ሊያውቀው ይገባል። ሌላው የደጋዳሞት ተጋድሎውን በተመለከተ ላነሳልኝ ጥያቄ የመከላከልና የማጥቃት ጥበብ የታየበት የሚገርም ኦፕሬሽን ተሰርቷል። የሚገርም ተጋድሎ የፋኖን ከፍተኛ የወታደራዊ ስልት ብስለትና የህዝባዊ ደጀንነትን ጥንካሬ በተግባር ያሳየ ደማቅ ምዕራፍ እንደሆነ ደጋፊያችን ሊያውቀው ይገባል። አገዛዙ እጅግ ከፍተኛ ቁጥር ያለው እግረኛ ኃይልና የደጀን መሳሪያዎችን ማለት ከባባድ መሳሪያዎችን እንዲሁም በአየር ላይ ድሮንና ሚግን አሰማርቶ የነበረ ቢሆንም የፋኖ ኃይሎች እንደ አጠቃላይ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ አገዛዙ እጅግ ከፍተኛ ቁጥር ያለው ኃይል ቢያሰማራም የደጋዳሞትን አስቸጋሪ መልክዓ ምድር ለስልታዊ የበላይነቱን በመጠቀም የጠላትን ሰንሰለት መበጣጠስ ችለዋል። ይህ ደግሞ ትልቅ የተጋድሎ ውጤት ነው። ይህ ተጋድሎ የአገዛዙን ጥምር ጦር የሚላቸውን ከመከላከያ ጀምሮ ሚኒሻውን፣ አድማ ብተናውን እንዲሁም ሰላም አስከባሪ የሚላቸውን ኃይሎች በትክክለኛ መንገድ የመጣ በርካታ የተደራጁ የጠላት ክፍለ ጦሮችን ጭምር የነቀለና ከፍተኛ ቁጥር ያለው ወታደራዊ ትጥቁንና ስንቁን ለፋኖ ኃይሎች እንዳጠቃላይ ለአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ ገቢ የሆነበት ትልቅ ድል ያገኘንበት እንደሆነ አጠቃላይ ደጋፊ ማህበረሰባችን ሊያውቀው ይገባል። የአገዛዙ ኮሎኔሎችና ከፍተኛ መኮንኖች ድምሰሳን በተመለከተ
ከባድ ኪሳራ፣ ከባድ የስነ ልቦና ጫናና ከባድ የመበታተን አደጋ ያጋጠመው ያገዛዙ ኃይል ኮሎኔሎቹን ጭምር ተደምስሰውበታል። የህዝብ ሰንሰለቱን ጭምር አፍርሰንበታል። በቅርብ ቀናት በተደረጉ የትንቅንቆች በቢዛሞ እዝ በኩል በቢዛሞ አንሻ ወለጋ ላይ ቢዛሞ አንሻ ሳይድ እዝ በኩል ኮሎኔሎች ተደምስሰውበታል። በርካታ ኃይሉን አጥቷል። በወሎም እንደዚሁ በተመሳሳይ በጎጃምም ቴዎድሮስ እዝ ደጋዳሞት ላይ እንደዚሁ የተሰራው ስራ በጠላት ላይ ከፍተኛ የሆነ ውድቀትን፣ ከፍተኛ የሆነ የስነ ልቦና የበታችንና የመበታተን አደጋን ያጋጠመበት ሁኔታ ነው ያለ። ይሄ ደግሞ የትግላችን ማደግ ትልቁ ማሳያ እንደሆነ ሊታወቅ ይገባል እና ድንገተኛ ጥቃት እርምጃዎች በኦፕሬሽኑ ተመርተዋል። በእነዚህ በርካታ እርምጃዎች ላይ የአገዛዙ ከፍተኛ መኮንኖች ኮሎኔሎችም ጭምር ተደምስሰዋል። ይህ እርምጃ ጠላት በአካባቢው ላይ የነበረውን የእዝ መዋቅር ሙሉ በሙሉ እንዲያጣና ወታደሩ ያለ መሪ ተበትኖ እንዲሸሽ ወደኋላ እንዲያፈገፍግ ተደርጓል። የተረፈው ማለት ነው ከድምሰሳና ከምርኮ የተረፈው አመራሩን ጭምር አስበልቶ ወደኋላ ያፈገፈገበት ሁኔታ ነው ያለ። የከፍተኛ መኮንኖች የማጥቃት እርምጃ የሚያሳየው የአማራ ፋኖ ብሔራዊ ንቅናቄ የደህንነትና የሚስጥር መረጃ አያያዝ እንዲሁም የጠላትን እንቅስቃሴ የመሰለል አቅም እጅግ ከፍተኛ ደረጃ ላይ መድረሱን ያመላክታል። ይህንን እንደ አጠቃላይ ደጋፊው ማህበረሰብ መሬት ላይ ያለው ማህበረሰባችን ሊያውቀው ይገባል። አገዛዙ የቱንም ያህል የሚዲያ ፕሮፓጋንዳ ቢነዛ በጦር ሜዳ ግን መሪዎቹን ጭምር ማዳን የማይችልበት ፍጹም ውድቀት ውስጥ መግባቱን ይሄው ስኬት ያረጋግጥልናል ማለት ነው። ስለዚህ የአማራ ፋኖ ብሔራዊ ንቅናቄ ዛሬም ነገም የህዝቡን የህልውና ጥያቄ ለመመለስና ፍጹም ድልን ለማስመዝገብ በጽናት ይፋለማል። የወታደራዊ እቅድ ስም ጠላት የወታደራዊ እቅድ ስም እየቀያየረ ንጹሐንን መጨፍጨፍ ፍጻሜውን ከማፋጠን ውጪ ወይም ፍጻሜውን ከማፋጠን በዘለለ የሚያመጣው አንዳችም ምድራዊ ለውጥ የለም። ድሉ የአማራ ፋኖ ብሔራዊ ንቅናቄ ነው። ድሉ የህዝብ ነው። ድሉ እንዳጠቃላይ የኢትዮጵያ ህዝብ ይሆናል ብዬ ነው የማምነው። ክብር ለትግሉ ሰማዕታት ማለት ነው የምፈልገው። ጋዜጠኛ ወንድማገኝ ይቅርታ እንግዲህ ለድምፁ መቆራረጥ መጀመሪያ ላይ ይቅርታ ጠይቄያለሁ። ምንም ችግር የለም። እግዜር ይስጥልን፣ እግዜር ጨርሶ የማረ ፋኖ አበበ ሙላቱ የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ ለሰጠኝ መረጃ ማብራሪያም በተመልካች ስም ከልብ ነው የማመሰግነው። እኔም ከልብ አመሰግናለሁ። ሰላም ሁኑ።